ምንድነው ቆይ ምን አልወደድኩም እንደምትቀይ ነው ለማኛለብኝ ነኝ ቁጭ በል የትም አትሄድ ኧረ እባክህ ሮዛ እኮ ማለት ምትገዛም ልትሆን ትችላለች ወይ ደግሞ ምትሸጥም ልትሆን ትችላለች ሰማኛለህ ወዲህ ልትሮጥ ምን አይነት ሲጀመር መጀመሪያ አላቀውም ይያል የደሃ ገንዘብ ተዘርፎ እንደሆነ ታውቂያለሽ አይደለም በፍጹም ስንት ሰው ሜዳው ወጥቶ ጎዳና ላይ ወጥቶ የሚመጣ ገንዘብ የሚመጣ ንብረት እንደሆነ ታውቂዋለሽ አላቅም እኔ ራሴ ስራ ነው የምሰራው ምንድነው የምሰራው ምንድነው ሌላ ሰው ሲጀመር አሁን የሚያንተባተብህም እንዲ እንትን የሚያስብልህም ነገር የለም ትሰማኛለህ አይደል እናቴ ይወዱታል የምትለው ቤት ከዚህ ውስጥ መረጥና እንትን ማለት ይችላል ቆንጆ ናቸው እንደዚህ ሁሉ የሚሸጡ ናቸው ያው የሚሸጡ ናቸው በጣም ቆንጆ ናቸው ከነዚህ ውስጥ አንዱን የወደድከውን መረጥና ባለቤት ታማ ወደ ባንክ ይሄድኩ እኮ ምን ልታረጉ ለመቀበል ለምራንሱብኝ እንዳልከው እኮ መጀመሪያ እኮ ብለኸኛል ቅናሽ ነው ከሌላው በተለየ በጣም እሱን ስለሚመርጡ ሰዎች እኛ ጋር በጣም ብዙ ሰዎች ይመጣሉ በነገር ላይ ምን ትትና ምን አለች ምን ነገረች ስለኔ ቤቶቹንም መኪኖቹንም እኔ እንደዚህ በአካል ይጅ ምናምን አላየው ይላክልኛል በስልኬ አያቸዋለሁ ከዛ የሚፈልጉት ሰዎች ደግሞ በዛ መልኩ እናደርጋለን ረጅም ጊዜ ቀስ ይያልክ ተካፍለዋለህ ማለት ነው እስከዛ ግን ካርታው እኛ ጋር ይሆናል ማለት ነው እሱ ችግር የለውም ሙሉ ክፍያ ስትከፍል ግን ካርታውንም ትወስዳለህ በቃ አረ ምንም ሐሳብ አይገባ አስተማማኝ ነው ሲጀመር እኮ ስራ አይደል እዚህ ጋር ያዝና ስራማ አዎ ስለዚህ ጎይ በሆነ መንገድ ሁሉም ነገር ያልቃል አንተ ብቻ ቤቱን ተስማማ ምረጥ ዋጋ እንስማማለን ሁሉም ነገር ህጋዊ በሆነ መንገድ ነው የሚከናወነው ማለት ነው ነገር ካለው ፈጠረው ሂዱ ስለት ነው ያወጣው ስለቱን አወጣ ናቁም ይሄ ልጅ ምንድነው ያርግ ያለው ጭራሽ የማጣራት ነገር ነው ያርግ ያለው ኦሬዲ ሞች አለው ከሞት ነው የተነሳውት ማለት ይቻላል ዳግም ግን ለመቀበር አሁንም እንደማይተኙ ነው ያየሁትና የወንጀለኛ ቡድን ማፊያ ቆሻሻ የሆኑ ህብረተሰቦች እኛ ብንጠፋ እንኳን እኛ የሆነ ነገር እንኳን ብንሆን ትዛዙ አይቁም ነው ማዘር ነው አሁን ኖራ ቢሆን ምን እንደምትል አላቅም ዘሞት ነበር ማየው እንጃ እሷ ደግሞ በእንደዚህ አይነት አደጋዎች ደጋግማ በጭንቀት እንድትጎዳ አልፈልግም ለኔ የተሰጠኝ ትዛዝ ሰፈሩ እንዳጣራና ያለው ሁኔታ እንድናገር ነው እና እኔ የሚጠባበቁ ቡድኖች አሉ ለነሱ ማሳወቅ ነው ብዙ ዋና የሚባሉ ከባድ ወንጀለኞችን ካንተ መታገትም ጀርባ የነበሩ ሰዎችን ያሯሯጥንና ያዝን እጅ ከፍንጅ ያዝናቸው ነው የምንገኘው ስራው አንድ ትዛዝ ከተቀበልን ካልፈጸምነው ራሳችን ሁሉ እስከምናጣበት ደረጃ ደረስን ምሽት ላይ ነው ያው ምሽት ላይ እኛን እንግዲህ የግድያ ሙከራ ለማድረግ ወደ ቤታችን ነው የመጡት ያ ሁሉ ሰዓት እሱን ያዋሩት ወደ ግቢው ያልጁ ሌላ ሰው አለ ወይ ጥበቃ አላቸው ምናምን የሚሉትን ያን አጣርቶ ነው ፋይናሊ ግን ያው እግዚአብሔር ይመስገን ጥበቃዎቹ ራሳቸውን ባለማሳየታቸው ጥቃትም እንደነበር ታወቀ ማህሌትም ቢሆን አስራትም ቢሆን ምን በቁጥጥራችን ስር ገብተዋል ሰማኛለህ አይደል እንደደረሱ ከሰማይ ይወርዱ ነው የሰለኝ በፈጣሪ እኔ እንኳን አልቀደምኳቸውም እዚህ ፊት ለፊት ቆም እኔ ራስ ሰውነት እየተቀጠቀጠ ነው ድንጋጤው ያለቀቀኝም በዚህ አጋጣሚ ጮሆች ምንድነው ያለው በድንጋጤ ምንድነው ስትል በጣም ነው እውነት ለመናገር እኔ እግዚአብሔር አሁን እኛን ማጥፋት የፈለጉት ድምጽ በሌለው መሳሪያ ማጥፋት ነው ማታምን ነሚኪ ቤት ሁሉ ላይ ተገኙ እንዲገደሉ ትዛዝ ሰጥቻለሁ እኔ ብታሰርም ባልታሰርም ይሄ ግድያ አይቆምም ያክለፈለፈ ነው ሲጀመር ያመጣ ወንጀልህ ነው ያክለፈለፈ ድረስ ያመጣ ማን ነው እየነገርኩ ነው ምን ናት እሱ ሚስቴ ናት እንደምታውቁት የሉልንም እኔንም ጨምሮ ሚኪንም ሳሚንም ጭምር እንድንገደል እያንዳንዱን ትዛዝ እየሰጠ ይሄን ነገር የሚያስፈጽመው ልጅ አስራት ነውና አስራት ማለት ይኸውልሽ ልንገርሽ አይደል ሰውን በማገት ሰውን በመግደል ቅጥር ነፍሰ ገዳይ ሆኖ ለብዙ ባለሀብቶች በመስራት የሚታወቅ ሰው ነው የሰው ልጅ ትገደላለህ ተብሎ ፊት ለፊት እየሰማ በትግስት የምናይ ሰው የመጀመሪያዎቹ ሰው እኛ ነን በነገር ላይ ያንቺ ምታወጫት እያንዳንዱ ቃላት ህይወትሽ ላይ ዋጋ ታስከፍልሻለች ሰሚኛለሽ አይደል ዋጋ ታስከፍልሻለች እነዚህ ሊውል እና ሚኪ እና ሳሚ
ከነሱ ዘገብ ያሉም ከነሱ ዙሪያ ያሉትም ቤተሰቦቹንም ምናምን ሁሉንም ጨርሳችሁ ተብለናል። እንደ ኃላፊነት የተለያየ ሰው ለኔ አንድ ሰው፣ ለሳሚ አንድ ሰው፣ ለሚኪ አንድ ሰው፣ ለሉላ አንድ ሰው በቡድን ተከፋፍለን ያዝነው። ዘመቻው ሰውን ለማጥፋት እናንተን ለማጥፋት ስለሆነ በየአቅጣጫውን ለሰውን እንድናስቀምጥ ተብሎ ነው የተከፈለልን እና ይሄ ሚሽን ደግሞ እስከሚያልቅ እንዳታቆሙ ተብለናል። የተሰጠ ሚሽን በጣም ከባድ ነው። ከዚህ በፊትም ሰርተንም አናቅም። እንደዚህ ደረትህን ነፍተህ የምታወራኝ ልዑልም ሆነ ሳሚም ሆነ ሚኪም ሆነ አንተም ብትሆን ትደፋላችሁ። በቁምህ ቆዳህ እየተቀደለ እንድትሆን ብቻ ነው። እኔ እስከ ዛሬ ድረስ ማንንም ሰው ፈርቻለሁ። ትሰማኛለህ? ለምን አገሉኝም? ሞት ላንተ ረፍት። እሷ ምንም የምታውቀው ነገር የለም። ዞር በል አንተ። እሷ ምንም የምታውቀው የለም። ልጄ አንቺ ተረጋጋ። እንደዚህ ስትንቀጠቀጥ ይኸውልህ፣ እንደዚህ ስትንቀጠቀጥ ስትርበተበት ማለት ነው። እኔ በብዛት የምሰራው ያው ፋይሎቹን የማስመለስ ዶክሜንቶችን የማስመለስ ስራ ነው ፎከስ አድርጌ የምሰራው። ከዛ አቶ ደመቀ እንዳልኩ ቅድም ስናወራ ለሳቸው መርዝ መስጠት አለብን መታመም አለባቸው ብሎ አማከረኝ። ግን አንተ ከዚህ ቦታ ስንወጣ ግን አንተ አትኖር እንዳልኩ ጓደኞች፣ ሁሉም ነገር ማንም ሰው አይኖር። ማንም አርፈህ የምትናገር ከሆነ ከዚህ በላይ ስላደረከው ነገር ልጅህ እንድትሰማ ማትፈልግ ከሆነ ታሰበ። አንደኛው በመኪና አደጋ እንዲሞት ይታሰብና በእንደሱ አይነት መንገድ ከኔ ጋር ነገሮች እንድንጨርስ ተስማማን። የትም አትሄድም። ከዚህ በኋላ የት እንደሆነ ታውቃለህ? አንተ መገኛ እስር ቤት ነው ሊሆን ይችላል። ከዛ ውጭ የትም ሊሆን አይችልም። ትሰማኛለህ አይደል? አንድ ሰው ነበረ። እሱን በመነጋገር እናንተን እንድትሞቱ ሁላችሁም ማለት ነው አሰማርቻለሁ። ስራው እየተሰራ ነው በአሁኑ ሰዓት። ኦሪጂናል ዶክሜንቱን በሚያሳየን ጊዜ ምን አደረግን? እሱን ለመግደል እቅድ አወጣን። ራሱ ወንድምየው ሁሉ ነገር እቅድ አውጥቶ የወንድምየው ስራ ነው ሁሉ ወንድምየውን ለማስገደል ሳንቲሙን ፈልጋለሁ ብሎ ከኛ ጋር የመስማማት ሁሉ ነገር ያደረገው ወንድምየው። እሷ አራጣ ነው የምትሰራው እና ወንድምየውም በዚህ አይነት ዙሪያ ነው የሚሰራው፣ በወንጀል ስራ ነው የሚሰራው። እሷ ደግሞ አራጣ እየተቀበለች መሸጥ ምናምን ነው። ሰላም፣ ጤና፣ ፍቅር፣ አንድነት የምንመኝላችሁ የመብረቅ ቻናል ቤተሰቦች ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬ ላይ ባለፉት ቪዲዮዎች እንዳያችሁት ብዙ መረጃዎችን መሰብሰብ ባለብን ልክ እንግዲህ እየሰበሰብን ነበር። እንግዲህ ብዙ ማናሳያችሁ ነገር አለ። የመረጃ ማሰባሰብ ሂደታችን እንግዲህ ሁሉ ነገር ለእናንተ በሚታይ መልኩ አይደለም ማለት ግልጽ አናደርግም። ማናደርግላችሁ ብዙ ነገሮች አሉ። እንግዲህ ብዙ ነገር ለማጣራት ሞክረን እንግዲህ ወደ አቶ ደመቀ እህት እንግዲህ እንደምታውቁት የሚመራንን ነገር አግኝተን ነበር። እንግዲህ የአቶ ደመቀ እህት ብዙ ስራ እንደምትሰራ ማለት እህትና ወንድሟ እያንዳንዱን ንብረቱን እንግዲህ አቶ ደመቀ ወደ ውጭ ሲወጣ ተረክበው እያንዳንዱ መስራት ያለባቸውን ስራ እንዲሰሩ አድርጓቸው እንደሄደ የሚታወቅ ነገር ነው። ያው አቶ መሳይ ነግሮን ነበረ ባለፈው ቪዲዮ እንዳያችሁት ማለት ነው። እንግዲህ እነሱን ለማግኘትም ብዙ መረጃዎችን እያሰባሰብን ብዙ ነገሮችን እያጣራን ቼክ እያደረግን ነበረ። በዛም መንገድ እንግዲህ ቼክ ስናደርግ የአቶ ደመቀ እህት በጣም ብዙ ወንጀሎችን እንደምትሰራ ማለት ተጨማሪ የራሷ የሆነ ስራዎች እንደምትሰራ ለማወቅ ችለናል ማለት ነው። እነዛም ስራዎች ምንድናቸው? የሰውን ንብረት በአራጣ ማለት አራጣ እያበደረች የሰውን ንብረት መውረስ ብዙ ነገር ነው የምትሰራው ሴት። እንግዲህ እሷ የምትሰራውን ስራ እንግዲህ ቀጥታ እሷን ለማግኘት በሞከርንበት ወቅት ባገኘናቸው መረጃ መሰረት አንድ ይህን ስራ ማለት እሷ የወረሳቻቸውን ንብረቶች እያንዳንዱን የምታሻሽጥላት አንድ ሴት እንዳለች መረጃ ደርሶን ነበር ማለት ነው። በዛም መረጃ መሰረት እንግዲህ እሷን ለማግኘት ዛሬ ላይ እንግዲህ ቀጥረናታል ማለት ወደዚህ መታ እኛ እዚህ የቀጠርና ምንድነው እንደ ገዢ ሆነን ነው የቀጠርናት። እንግዲህ ማሳየት ያለባትን ነገር እንድታሳየን ከሷም ብዙ ፍንጮችን ለማግኘት ይረዳን ዘንድ እሷን ልናገኛት ቀጥረናታል ማለት ነው። እንግዲህ መምጫዋ ሰዓትም ተቃርቧል። የቀጠርናት ሰዓት ለእናንተ ግዴታ እያንዳንዱን ነገር መግለጽ ስላለብኝ ነው አሁን ላይ እዚህ ጋር የተገኘሁት። እናም እሷ መታ ከሷ ጋር የሚኖረንን ቆይታ እንግዲህ ቤተሰቦች ሁላችሁም የምታዩትና የምትመለከቱት ነገር ይሆናል ማለት ነው። እንግዲህ ወደ ቀጣይ ምናልፍ ይሆናል። ወደ ቀጣይ እያለፍን ደግሞ እናንተ ቤተሰቦች የምታረጉልኝ ነገር አለ። ምንድነው የምታረጉልኝ? ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ እያደረጋችሁ፣ ቤተሰብ የሆናችሁ ሰዎች ደግሞ ላይክ፣ ሼር፣ ኮመንት እያደረጋችሁ ሁላችሁም ለወዳጅ ለዘመዶቻችሁ እንድታጋሩ በዚህ አጋጣሚ እነግራችኋለሁ ማለት ነው። እንግዲህ ከዚህ በመቀጠል ደግሞ የሚፈጠረውን እያንዳንዱን ነገር
የማሳያችሁ ይሆናል ማለት ነው። ቤተሰብ እንግዲህ ሁሉንም ነገር ከኔ ጋር ሆናችሁ እንድታዩ እንድትከታተሉ በዚህ አጋጣሚ ልነግራችሁ እወዳለሁ ማለት ነው። መልካም ጊዜ እስከዛ ድረስ። እንግዲህ ውድ ቤተሰቦቼ ከአቶ መሳይ ባገኘነው መረጃ መሰረት የአቶ ደመቀ እህት እና ወንድም እዚህ አዲስ አበባ ውስጥ እንደሚገኙ ተነግሮናል። እንደገናም ደግሞ የአቶ ደመቀ እህት የሆነችው እዚህ አዲስ አበባ ውስጥ የተለያዩ የአራጣ ስራዎችን እየሰራች እና አላግባብ የሰዎችን ቤት፣ መኪና፣ ሱቆችን እየወረሰች እንደምትገኝ ደርሰንበታል። እና ደግሞ ከእሷ ሰራተኞች መካከል አንደኛዋን ዛሬ ቤት እንደምፈልግና መግዛት እንደምፈልግ ቀጥሬያት እዚህ ቦታ ላይ ይገኛለሁ። መታ ያለውን ነገር ከእሷ የምንቀበላት ይሆናል። እንደ ገዢ ሆኜ ነው ማናግራት። እስኪ ያለውን ነገር ደግሞ እሷ መታ ያለውን ሁኔታ አብረን እንከታተላለን። አካባቢው ላይ እንደደረሰች ተነግሮኛል። እስኪ ሰላም ሰላም ነው አለን። ሁሉ ሰላም አለ አንድ መስከረም ቆየሽብኝ። ቆየሁ አይደለ? አዎ በሰላም ነው እየመራረጥኩ ነበር ነው። እንዴት ነሽ ታዲያ? ለምን አለሽ? እንዴት ነው? ብዙ አስጠበቅሽኝ እኮ። ስራ እንደዚህ ነው እንደምትሰሪው? አይ በአጋጣሚ ነው። ሌሎች ከስተመሮች ነበሩ እና እስኪ የምትፈልጋቸውን መኪና፣ ቤት። በመጀመሪያ ስምሽን አላወቅኩትም። በአጋጣሚ ሰው ነበር የሰጠኝ ስልክሽን ብዬሻለሁ ስናወራ። እስኪ ስምሽን ትነግሪኛለሽ? ይቅርታ ለማውራት ያክል ነው። እሺ ትትና። እሺ ትትና፣ አመሰግናለሁ። እሺ አሁን እኔ የምፈልገው ምን እንደሆነ ታውቂያለሽ? ለእናቴ ቤት መግዛት ፈልጌ ነበረ እና ደግሞ ይህንን ቤት ከሌላ ቦታ ሽያጭ የእናንተ እንደሚቀንስ አንቺ የምታቀርቢያቸው ዋጋቸው በጣም ዲስካውንት እንዳላቸው በጣም ዝቅተኛ እንደሆኑ ሰምቼ ነበረ። ትክክል ነው። በጣም የምትፈልጋቸው ቤቶችን ታገኛለህ ብዬ አስባለሁ። በጣም ብዙ አማራጭ ነው ያለን። የፈለግከውን መምረጥ ትችላለህ። በቃ እንደዛ ከሆነ በጣም ደስ ይለኛል። እኔም ያው ስልሽ ያን ያለ አቅም ስለሌለኝ ብዙም ያው እናቴን ለማስደሰት ያክል ስለሆነ ነው። በጣም አሪፍ አድርገሃል። በምትፈልገው ዋጋ በቃ ተመጣጣኙን ታገኛለህ ብዬ አስባለሁ። በጣም ቆንጆ አማራጭ እሰጥሃለሁ። ከነሱ ውስጥ ትመርጣለህ። እሺ ችግር የለውም። እስኪ ያሉትን ማየት ትችላለህ? ያሉትን መምረጥ ትችላለህ። እነዚህ ሁሉ አሉ። በጣም ቆንጆ ናቸው አይደል? ይሄኛው ራሱ በጣም ይሆናል። እናቴ ይወዱታል የምትለውን ቤት ከዚህ ውስጥ መረጥና እንትን ማለት ትችላለህ። ቆንጆ ናቸው። እነዚህ ሁሉ የሚሸጡ ናቸው? ያው የሚሸጡ ናቸው። በጣም ቆንጆ ናቸው። ከነዚህ ውስጥ አንዱን የወደድከውን ምረጥና እንስማማለን። ምን ችግር የለውም። መኪናም ትሸጣላችሁ? አዎ መኪናም አለ። የፈለግከውን እንሸጣለን። ኦኬ እሺ። አይ ጥሩ ነው። ቆንጆ ናቸው። ስለዚህ እንስማማና ምረጥና እንስማማለን። ዋጋ ምንም ችግር የለውም። እሺ መምረጡን እሺ መርጥልሻለሁ። ግን አሁን ብዙም ያገናኘኝ ሰው ያለውን የስራው የእንትን የውሉን ሁኔታ ምናምን ብዙም የነገረኝ ነገር የለም። እንዴት ነው ቤቶቹ አስተማማኝነታቸው? በአሁኑ ሰዓት ብዙ ምንም ሀሳብ አይግባ። አስተማማኝ ነው። ሲጀመር እኮ ስራ አይደል እዚህ ጋር ያዝነው ስራማ። አዎ ስለዚህ ህጋዊ በሆነ መንገድ ሁሉም ነገር ያልቃል። አንተ ብቻ ቤቱን ተስማማ፣ ምረጥ፣ ዋጋ እንስማማለን። ሁሉም ነገር ህጋዊ በሆነ መንገድ ነው የሚከናወነው ማለት ነው። ስለዚህ አንተ መምረጥ ብቻ ነው የሚጠበቅብህ። ምንም የሚያሳስብ ነገር አይደለም። ችግር የለውም። መምረጡን እመርጣለሁ። ትንሽ ውስጤ አመኔታ እንዲኖረው ያክል ምንም አትስጋልኩ እኮ መነኝ። እኔ ስራዬ እኮ ነው ብዙ ቤቶችን መኪናዎችን የምሸጥ ሰው ነኝ። በዚህ ስራ ላይ የቆየው ስለሆነ ምንም የሚያሳስብ ነገር የለም። ይቅርታ እሺ፣ ለማወቅ ያክል አንዳንድ ጥያቄ ልጠይቅሽ። በጣም ብዙ ጊዜ ሆኖኛል እዚህ ስራ ውስጥ ከገባሁኝ ምናምን ምን ስትይኝ ነበር። ምን ያህል ጊዜ ሆነሽ? ከ3 ዓመት በላይ ምናምን ይሆነኛል። 3 ዓመት 4 ዓመት አሁን እንደዛ አካባቢ ሆነኛል። እና ረጅም ዓመት ነው። ብዙ ደንበኞችም አሉ። ለዛ ነው አስተማማኝ ነው ያልኩ። አስተማማኝማ እንደሆነ ነው አውቄ ወደ አንቺ የመጣሁት። ምክንያቱም ሌላ ቦታዎች አሉ፣ አማራጭ አሉ እኮ ጋይ ድርጅቶች ምናምን አሉ። እነዛ ጋር ሄጄ መግዛት ይችል ነበረ። ይኖራል ግን እንዳልከው እኮ መጀመሪያ እኮ ብለኸኛል፣ ቅናሽ ነው ከሌላው በተለየ በጣም። እሱን ስለሚመርጡ ሰዎች እኛ ጋር በጣም ብዙ ሰዎች ይመጣሉ። በነገር ላይ እናንተም እርግጠኛ ሆነ ቤቱን መግዛት ትችላለህ። አዎ ለዛም ብዬ ነው። አንድም አቅም ትንሽ ብዙም ያን ያህል አቅም ስለሌለኝ ለዛም ብዬ ነው ተበዳደረኝ ነገር ነው ገንዘቡን ያገኘሁት እና ለዛም በሚል ነው ወደ አንቺ ጋር የመጣሁት። ማለትም ሌላ አጋይ የሆኑ ቦታዎች ላይ አሉ በስነ ስርዓት፣ ግን ዋጋቸው ትንሽ ከበድ ስለሚል። አይ ሲጀመር በጣም ጥሩ ምርጫ ነው የመረጥከው። የእውነት ወደዚህ የጠቆመ ሰው ራሱ በደንብ ያቀናል ማለት ነው።
ከዚህ በፊትም 1-2 እንትን ገዝቻለሁ ምናምን አለ። እንደዛ ቢሆን እንዳልኩ ነው። ብዙ ሰዎች አንዴ ከገዙ በኋላ ከኛ ጋር ነው መኪናም ብትል ቤትም ብትል ሁሉንም ነገር ከኛ ጋር ነው እንትን ማድረግ እንችላለን። የተወሰነ ቢያንስ ግማሹን ልክፈልና ግማሹን ከፍዬ ግማሹን ደግሞ ቀስ እያልኩ የምከፍልበት ሁኔታ ቢመቻች ማለት አሁን ቢያንስ ገንዘቡን ሙሉ ለሙሉ ከማወጣ ለባዶ እጄንም ከምቀር አንድ ሀሳብ አስቤ ነበረ። የብድርም ሁኔታ ታመቻቹልኛላችሁ ብዬ አስባለሁ እና ቢያንስ ግማሹን ከፍዬ እናቴ እንድትኖር ይደረግና ከዛ ካርታው እናንተ ጋር ይቆይና ከዛ የሆነ ቀሪውን ክፍያ በመከፈል ሰዓት ካርታውን ትሰጡኛላችሁ። ምንም ችግር የለውም። ይሄን ከሆነ የሚያሳስበው ምንም ችግር የለውም። ካርታው እኛ ጋር ይሆናል፣ እንፈራረማለን። ከዛ በኋላ ቀሪውን ክፍያ ግማሹን ታስገባና ቀሪውን ክፍያ ደግሞ በረጅም ጊዜ መክፈል ትችላለህ። ምንም የሚያሳስብ ነገር የለውም ይሄ። በቃ በጣም አሪፍ። እኔ እያሰብኩት የነበረው ምን እንደነበር ታውቂያለሽ? በቃ ቢያንስ የተወሰነ ገንዘብ ላስቀርና የተወሰነ ገንዘብ አስቀርቼ ከዛ ግማሹን ከፍዬ ሙሉን ሰጥቼ ባዶ እጄን እንዳልቀር ነው። እኔም ያው ትንሽ የምሰራው ስራ ስላለ ለስራ መንቀሳቀሻ ይሆነኛል በሚል ነው። ምንም ችግር የለውም። በቃ በዛ መልኩ እናደርጋለን። ረጅም ጊዜ ቀስ እያልክ ትከፍለዋለህ ማለት ነው። እስከዛ ግን ካርታው እኛ ጋር ይሆናል ማለት ነው። እሱ ችግር የለውም። ሙሉ ክፍያ ስትከፍል ግን ካርታውንም ትወስዳለህ። በቃ አሁን ለምሳሌ እስኪ ቆይ አንድ ቤት ያየሁት ነበረ፣ ስለሱ እናውራ ትንሽ። ይሄኛው ነበር ስንት ወጫው ነው የመረጥከው? እባክህ ግቢ ነው አይደለም? ግቢ በጣም ቆንጆ ነው። አታየውም? በጣም እናንተ ደግሞ ይወዱታል ብዬ አስባለሁ። በጣም ቆንጆ ነው እውነት። ተለቅ ያሉ ሰዎች ደግሞ በጣም ነው እንደዚህ አይነት ግቢ ጸጥ ያለ ምናምን ነው በቃ ይወዱታል። አየው በዚህ ጋር መናፈሻ ነገር የሚያስላለው እና በጣም ቆንጆ ግቢ ነው። በቃ በዚህ ያለውን ዋጋ ምናምን ትንሽ እናወራና ስለዚህ ዋጋ አውርተን እንዴት ነው ጊዜ ገደብስ? እስከምን ያህል ጊዜ ገደብ ነው ለሚሰጠው? የረጅም ጊዜ ነው። ይሄን ያክል ላንተ ቢከብድሃል ብዬ አላስብም። ረጅም ጊዜ ነው የምንሰጠው። በቃ ለሰዎች እንዳቅማቸው አሁን አንተ ብሩን እስከምትፈልገው ድረስ ተጠቀምና መክፈል በምችልበት ሰዓት ያኔ ታመጣለህ። እኛ ደግሞ ካርታውን እንሰጣለን ማለት ነው። እሺ አሁን ማለት ሌላ ቦታ ላይ ምን አለ መሰለሽ ቅድመ ክፍያ ትከፊና አሁን እንዲህ በሪል ስቴቶች ጋር ምናምን ስትሄጂ ቅድመ ክፍያ ትከፊያለሽ። ከዛ የሆነ አመት የብድር የሚመቻችበት መንገድ አለ እና ያ ደግሞ ከነሱ የእናንተ ደግሞ በጣም እንትኑም የብድሩም መጠን በጣም የወረደ ነው። እንትኑ ወለዱም በጣም ዝቅተኛ እንደሆነ ሰምቻለሁ እና በጣም ረጅም አመትም እንደምትሰጡ ሰምቻለሁ። ያን ውስጤ በደንብ ማረጋገጥ ስለፈለገ ትክክል ነው አልኩ እኮ። ብዙ ደንበኞችም የኖሩም በዚህ ምክንያት ነው። እኛ ተመራጭ አደረገን እኮ ለዚህ እኮ ነው እና ረጅም አመት ነው የምንሰጠው። ምንም ችግር የለውም። ዋናው ነገር ደግሞ እኛ ደንበኞቻችን እንዲደሰቱ ማድረግ ነው አይደለ? ጊዜውም ያው ከባድ ስለሆነ ስለዚህ እናንተን ፍላጎት ለማሟላት ነው። በዛ ዙሪያ ነው የምንሰራው። እኛ ትርፍ ምናምን ኑሮ ሳይሆን በቃ ደንበኞቻችን ማስቀደም እሱ ላይ ነው ፎከስ የምናደርገው። ለዛ ነው። እሺ በጣም ጥሩ። አሁን ምን ታደርጊልኛለሽ መሰለሽ? በዚህኛው ቤት እንስማማ። የቀረውን ነገር ከአንቺ ጋር ነው የምጨርሰው ሁሉንም ነገር። አይ እዚህ ጋር አሁን መምረጥና ዋጋው ምናምን ከተስማማን በኋላ ሌሎች ደግሞ አሉ ከነሱ ጋር ደግሞ ትጨርሳለህ ማለት ነው። ኦኬ እሺ እንደዛ ነው። እዚህ ጋር ከኔ ጋር ዋጋና እንትኑን ከመረጥክ በኋላ ቤቱን ከመረጥክ በኋላ ከተስማማን በኋላ ዋጋው ምናምን ከጨረስክ በኋላ መፈራረሙ ምናምን ያው ሌላ ሰው ጋር ይሆናል ማለት ነው። ያው እኔ እኖራለሁ ምንም ችግር የለውም እኮ። አንቺ አይደለሽም ማፈራረሙ ነው ሌላ ሰው የሚያፈራረሙ። ኦኬ ሌላ ባለ ንብረቶች አሉ ነው? ባለ ንብረቶቹ ሌሎች ናቸው? እንደዛ ነው። ግን እኔም አለው ምንም ችግር የለውም እኮ። ይሄ አንተ ዋናው ምረጥ እንጂ ምንም ችግር የለውም። እሺ መፈራረሙ ላይ ሌላ ሰው ነው። አሁን እሺ መረጥኩኝ ይባል። እሺ ይሄኛውን ቤት መረጥኩ። እሺ ዋጋ ተስማምተን ስንጨርስ ሌላ ሰው ነው የምትጠሪልኝ ነው? አዎ ከዛ ከሱ ጋር ትፈራረማላችሁ ማለት ነው። ኦኬ በካርታውን ምናምን ይዞ የሚመጣው ሰው ይመጣል። በጣም አሪፍ። እሺ አሁን ምን ታደርጊልኛለሽ? የዚህን ዋጋ ሙሉን ፕራይሱ እዚህ ጋር ፕራይሱ ነው የተጻፈው። ይኸው እስከነ ዋጋቸው ነው። ሁሉም ዋጋቸው እንደዚህ የሚቀንስ ነገር አይደለም። አይ ፊክስ ነው። ሲጀመር እኮ ያቸው እስኪ ቤት ይሄ የሚመጥናቸው ነው የምር ቤቶቹን በጣም እኮ በጣም ተመጣጣኝ ዋጋ የሆነ ነው እንደው። እሺ በቃ በዚህኛው ቤት እንስማማ። ግማሹን ግን እንደምከፍል ታሳምኝልኛለሽ? ይሄንን ባንቺ ተማምኝ። ምንም ችግር የለም በእኔ ተማም። በቃ እንደዛ ከሆነ ደስ ይለኛል። ችግር የለውም።
አሁን የሚያፈራረመኝን ካርታ ይዞልኝ የሚመጣውን ሰው ታናግሪልኛለች ማለት ነው። በጣም ጥሩ ተስማምተናል። ስለዚህ አሁን በጣም ተስማምተናል፣ ሁሉንም ነገር ተስማምተናል። እስኪ በደንብ ነው። ምንድን ነው? ቆይ ምን አልወደድኩም። ቀይ ነው ምንም አይነት ሲጀመር መጀመሪያ እሺ እንግዲህ ቤተሰቦች አሁን ላይ እንግዲህ እቺ ልጅ ባዘጋጀነው ወጥመድ ውስጥ ማለት እኛ ይሄን ነገር ያደረግነው ቅድም የተፈጠረውን እያንዳንዱን ነገር ያደረግነው መንገዶቻችንን ለማስተካከልና ነገሮችን መያዝ ያለብን ነገሮች ለመያዝ ነውና እንግዲህ እቺ ልጅ ከካሜራ ጀርባ ቅድምም እንግዲህ ብዙ ነገር አውርተናታል። ለእናንተ ደግሞ ግዴታ እያንዳንዱን ነገር ማሳየት ማሳወቅ ስላለብን ነው ማለት ነው እሷ አሁን ላይ ያቀረብናት ማለት ነው። ይኸውልሽ አንቺ ማለት ይኸውልሽ ሲጀመር ቀደምም ቢሆን ነግሬሻለሁ። ይኸውልሽ ትትና አሁን ላይ አንቺ እየሰራሽው ያለው ስራ ወንጀል ነው። ሰሚኛለሽ አይደል? በፍጹም ወንጀል አይደለም። ይኸውልሽ እኛ እያንዳንዷን ነገር ይኸውልሽ ለማን እንደምትሰሪ እንዴት እንደምትሰሪ እያንዳንዱ ነገር ጠንቀን እናውቃለን። ሲጀመር እዚህ ጋር አንቺ ጋር የመጣ ነው ማለት ነው ከአንቺ የሆነ ነገር ፍንጭ ማግኘት ስላለብን እዚህ የመጣ ነው። እኔ ደግሞ ስራዬ እንደሆነ ነው የማውቀው። ደላላ ነኝ፣ ስራዬን እሰራለሁ። በህጋዊ መንገድ ነው የምሰራው። ምን ነው ደላላ? ስራሽ ወንጀል ነው? ወንጀል ነው ስራሽ? ወንጀል አይደለም ስራዬ እያልኩ ነው። ሰዎች ትሰሚኛለሽ? አንቺ የምታሻሽጫቸው ንብረቶች፣ አንቺ የምታሻሽጫቸው ቤቶች፣ መኪኖች እያንዳንዳቸው ነገር በወንጀል የተገኘ የሰው ላብ እንደሆነ ታውቂያለሽ። አላቅም። በፍጹም ወንጀል አይደለም። ያወቅሽ ነው በደንብ የምትሰሪው ይሄን ስራ። አላቅም እያልኩ እኮ ነው። ወንጀል እንደሆነ ምንም የማውቀው ነገር የለም። ይኸውልሽ መወሻሸትም ሌላ ነገር ውስጥ መግባት አያስፈልግም። አሁን ይኸውልሽ ይሄን ስራ በቀጥታ ሮዛ እንደምታሰራሽ ጠንቀን እናውቃለን። ይኸውልህ ሮዛ ስለምትላት ሴት እኔ ስሟን ብቻ ነው የማውቀው፣ ሌላውን ነገር አላቅም። እኔ ስራዬ ደላላነት ነው። ሰዎችን መኪናና ቤት የሚፈልጉ ሰዎችን አገናኛለሁ። ከዛ ውጭ በቃ ሻሽጣለሁ። ይሄ ወንጀል ነው? እንደማንኛውም ሰው ነው የምሰራው። ምን ማለት ነው? በስም ብቻ ነው ማውቃት ሮዛን? ጭራሽ አላውቃትም። ጭራሽ ልትክጂ እየፈለግሽ? እየካድኩኝ አይደለም፣ አላውቃትም። እኔ እዚህ ጋር የተሰጠኝ ስራ የሚፈልጉ ሰዎችን ማምጣትና ያለውን መኪኖችም ሆነ ቤቶችን ለሚፈልጉት ሰዎች ማቅረብና መሸጥ ነው። በቃ ይሄ ነው ስራዬ። ይሄ ደግሞ ወንጀል ሊሆን አይችልም። ይኸውልሽ ትስሚኛለሽ፣ እየሰራሽ ያለው ስራ ህገ ወጥ ነው። መጀመሪያ ደረጃ አንቺ ህጋዊ የደላላ ወረቀትም የለሽ አይደል እንዴ? ንግድ ፍቃድ አለሽ? ይሄን የምትሰሪበት? ይኸውልህ እኔ እኮ ማሻሻጥ ነው ስራዬ እያልኩ ነው። ሌሎች ናቸው ማሻሻጫ እኮ ሰው ቢሮ ከፍቶ በስነ ስርዓት ቢሮ ከፍቶ ንግድ ፍቃድ አውጥቶ ህጋዊ ሆኖ የሚሰራው ይሄን ስራ። አንቺ ግን ይሄንን እንዴት ነው መውጣት የሌለብሽ? እኮ እኔ እኮ እያልኩ ያለሁት እኔ እንደ ተቀጣሪ እኮ ነኝ። እዚህ ጋር ማገናኘት ብቻ ነው ስራ እያልኩ ነው። ከላይ ሌላ ካላለ ማገናኘት ማለት መሀል ላይ ድለላ እየሰራሽ ነው። ለምትሰሪው ስራ ደግሞ ቀረጥ ለመንግስት ግዴታ መክፈል አለብሽ። ንግድ ፍቃድ ማውጣት አለብሽ፣ ትክክለኛ ህጋዊ ከሆንሽ ማለት ነው። ነገር ግን አንቺ በህገ ወጥ መንገድ ምትሰሪበት ምክንያት ምንድነው? ይሄ ንብረት አመጣጡን ታውቂዋለሽ? አላውቀውም እያልኩ የድሃ ገንዘብ ተዘርፎ እንደሆነ ታውቂያለሽ? አይደለም በፍጹም። ስንት ሰው ሜዳ ወጥቶ ጎዳና ላይ ወጥቶ የሚመጣ ገንዘብ የሚመጣ ንብረት እንደሆነ ታውቂዋለሽ? አላውቅም። ይኸውልሽ ለዚህም ስራም ከፍተኛ ክፍያ እንደሚከፈልሽ ጠንቀን እናውቃለን። ለሰራው ስራው ክፍያ ይከፈለኛል። ለሰራሹ ስራ አይደለም፣ ለሰራው ስራ ከሰራሹ ስራ በላይ ነው የሚከፈልሽ ገንዘብ ታውቂያለሽ አይደል? ለሰራው ስራ ነው። ሰዎችን አሳምኝ እኮ ያንን ነገር እንዲገዙ ማድረግ ማገናኘት እኮ ነው። በቃ የተቸገሩ ሰዎችም እንደውም ለነሱ እኮ ነው ይገዛ ያለው። አሁን ይኸውልሽ ከአንቺ ጋር ምንም አይነት ጭቅጭቅ አልፈልግም። አንቺ ቀጥታ ይሄን ስራ ከሮዛ ተቀብለሽ እንደምሳሌ ያውቃለሁ ግን አሁን እየዋሸሽ ነው ያለሽው። ከሮዛ አላቅም ከሷ አይደለም የምቀበለው እያልሽ ነው። ይኸውልህ ነው እንዴ ሮዛ ብቻ ሳትሆን እኮ ሮዛ እኮ ማለት ምትገዛም ልትሆን ትችላለች ወይ ደግሞ ምትሸጥም ልትሆን ትችላለች አይደል? እኔ ግን ከተለያዩ ሰዎች ነው የሚመጣልኝ። ገባህ? መኪኖችም ሆነ ቤቶችም ሆነ የተለያዩ ሰው ነው የሚያመጣው እኮ። እኔ ማገናኘት ነው ያመጡልኝን ነገር መኪናም ሆነ ቤት ለሚፈልጉ ሰዎች ለተቸገሩ ደግሞ አገናኛለሁ። በቃ ይሄ ነው እኮ ስራ። ቀላል ነገር እኮ። አሁን ላይ ድጋሚ እንድትዋሽኝ አልፈልግም። እኛ ስልክሽ ላይም ይኸውልሽ ያሉትን መረጃዎች እያንዳንዱን ነገር ቅድም አጣርተናል። ባጣራ ነው መሰረትም ደግሞ አብዛኛውን ንብረት ከአንድ ሰው ወስደሽ እንደምታሻሽጭ ነው የሚገልጸው። ስለዚህ አንቺ ትክክለኛ ደላላ ከሆንሽ ማለት ነው የሻጮቹ ስም ወይም ደግሞ ባለ ንብረት ሆኖ ንብረቱን የሚሸጡት ሰዎች ስም የተለያየ ሰው መሆን ነበረበት። ነገር ግን አንቺ የአንድ ሰው ንብረት ነው በአብዛኛው እየሻጭሽ ያለሽው። ስልክሽ ላይ በተያዘው መረጃ መሰረት እኔ አላቅም አንቺ የትኛው ፌመስ የትኛው ታዋቂ ደላላ ሆነሽ ነው እነዛን የሚያህሉ ንብረቶች እንግዲህ ስልክሽ ላይ የተያዙት በጣም ብዙ ንብረቶች ናቸው ማለት ምናልባት 2 መሬት 3 መሬት ወይም ደግሞ እስከ 10 መሬት ምናምን ሆኖ ሌላ ደግሞ ተጨማሪ የመኪና እንትን አነስ ያለ ቁጥር ቢሆን ኢትስ ኦኬ ልትታመኝ ትችላለሽ። አንቺ ግን በጣም በጥልቀት እንደምትሰሪ የሚያስታውቀው ምንድነው አንቺ ስልክሽ ላይ የተያዙት በጣም ብዙ ቤቶችና ብዙ መኪኖች ናቸው። ይኸውልህ ነው መጀመሪያም እኮ ነግሬሃለሁኝ። እኔ እውነቱን ለመናገር
የመጣልኝን ነገር ለሰዎች አገናኛለሁ አልኩ እንጂ ቤቶቹንም መኪኖቹንም እኔ እንደዚህ በአካል ሂጅ ምናምን አላዩ። ይላክልኛል በስልኬ አያቸዋለሁኝ። ከዛ የሚፈልጉት ሰዎች ደግሞ ከዛ ውስጥ ይመርጡና አሻሽጣለሁ ማለት ነው። ያንን የሚያቀርብ ሌላ ሰው ስለማታውቂው ንብረት ነው ማለት ነው። ለሰው እንደዚህ አሁን ግልጽ እያደረግሽ ማለት በጣም ንብረቱን በጣም እንደምታውቂው አድርገሽ ነው እያንዳንዱን ነገር ስትናገር የነበረው። ቅድም እንኳን አምነውበት እኮ ነው የሚገዙት አይደለ? ለእንትን እንኳን አይታውት እኮ ነው። እሺ የደላላ ስራ ነው። ኢትስ ኦኬ ችግር የለውም። አሁን ይኸውልሽ በግልጽ ስነግርሽ ማለት ነው አንቺ በዚህም ማልሽ በዛም ማልሽ ነገሩን አወቅሽም አላወቅሽም አላውቅም፣ ነገር ግን ትልቅ ወንጀል ውስጥ ገብተሻል። እኔ ወንጀለኛ አይደለሁም እያልኩ በዚህ መሀል ይኸውልሽ ብዙ ሰው ከቤት ንብረቱ ተፈናቅሎ ጎዳና የወጣ ሰው አለ። የሰው ህይወት አልፏል። ብዙ ሰው ባዶን ቀርቷል። እኔ ስለምትለው ጉዳይ አላውቅም። እኔም ወንጀለኛ አይደለሁም። አንቺ አሁን ይኸውልሽ ድለላ ብቻ እየሰራሽ ቢሆን እንኳን ማለት ነው ወንጀለኛ አይደለሁም ማምቲው ድለላ ብቻ እየሰራሽ እንኳን ቢሆን ያለ ፍቃድ በመስራትሽ ምክንያት አሁን ቀጥታ እስር ቤት የምትወረወሪ አይነት ሰው ነሽ። ወንጀለኛ ነሽ። ወንጀል ነው እየሰራሽ ያለሽ። ከዚህ በተጨማሪም ደግሞ እየሰራሽ ያለሽው ስራ ራሱ ወንጀለኛ ያደርግሻል። አንቺን የያዝንብሽ ባይዜ ብዙ መረጃዎች አሉ። ስለዚህ ይኸውልሽ አንቺ እንዲቀልሽ ነገሮች እንትን እንድልሽ ምፈልጊ ከሆነ ምታውቂውን ነገር እያንዳንዱን ነገር መናገር አለብሽ። ለኔ በመጀመሪያ ደረጃ ወንጀለኛ አይደለሁም ብያለሁ። ሌላው ደግሞ እሺ በቃ እንደዚህ ወንጀለኛ ነሽ። ለኔ ወንጀለኛ አይደለሁኝም፣ ስራዬ ነው እየሰራ ያለሁት። ከዛ ውጪ ግን አሁን እውነቱን ስነግር ማለት ነው የሚያቀርብልኝ ሰው ሌላ ሰው ነው። በቃ ዳግማው ይባላል። እሱ ነው የሚያቀርብልኝ። ሙሉ ነገሩን የሚያውቀው እሱ ነው። በቃ እኔ ከሱ ተቀብዬ ሰዎች ጋር ማገናኘት ነው። በቃ ይሄ ነው ያለው። ምንድነው እሱ የሚያቀርብልሽ? ቤቶቹ መኪናዎችን እሱ ነው የሚልክልኝ። ከዛ በኋላ እኔ ደግሞ ለሚፈልጉ ሰዎች እንተናላለሁ። አሁን ዳግማ የምትዩ ሰው ቀደም እንግዲህ እየሰለለሽ ነበር። ጓደኛዬ ሳሚ እየሰለለሽ ነበር። ለሱ ያወራሽለት አይነት ሰው ነው የሚያፈራርመው ነገሮችን የሚጨርሰው ሰው ነው። አዎ እሱ ይኸውልሽ ስለዚህ አሁን ምን ታደርጋለሽ መሰለሽ? እኛ እንደተስማማን አድርገሽ አሁን ልንገዛሽ እንደመጣን ትሰሚኛለሽ አይደል? ይኸውልሽ ይሄን ነገር አስጠንቅቄ ነው የምነግርሽ። አንድ ስተት እዚህ መሃል ላይ በፈጥሪ ማለት ነው ሲጀመር አሁን አንቺው ሲጀመር ወንጀለኛ ነሽ። እስር ቤት መግባትሽ አይቀርም። ነገር ግን ያሉት ነገሮች እንዲቀሉሽ ስለዚህ ወንጀል ደግሞ አላቅም ምናምን ብለሻል። በደንብ ታውቂያለሽ እያንዳንዱን ነገር። ወንጀልሽ እንዲቀልሽ የምትፈልጊ ከሆነ የመጡት ሰዎች እንደተስማሙ እኛ እንደተስማማን ማለት ነው ዜን ደግሞ ካርታውን ይዞ መጥቶ መፈራረም እንዳለባችሁ ተነግሪውና ወደዚህ እንዲመጣ ታደርጊዋለሽ ማለት ነው። እሺ እንደዛ ነገር ይኸውልሽ ምንም አይነት ስህተት አልፈልግም። ትሰሚኛለሽ አይደል? ይሄን ነገር እንዲታወቅ ባረግሽ ቁጥር አንቺ ላይ ትልቅ የሆነ እንትን ነው የሚደርስብሽ፣ ጉዳት ነው የሚደርስብሽ። እሺ አልኩህ እኮ በቃ ተስማማን አይደለ? ደውለታለሁ አልኩህ እኮ። እሺ ስለዚህ ስልኳን አምጥልኝ እስቲ። እሺ እንግዲህ ቤተሰቦች ያው ማለት ቀደም እንዳያችሁት ነው እያንዳንዱን ነገር እንግዲህ ትህትና መረጃ ማግኘት በሞከርንበት ወቅት እንግዲህ ከሷ ጋር የሚሰራ ሰው እንግዲህ የሚያፈራርመው ልጅ ንብረቶችን እንትን የሚለው ልጅ እንደሚመጣ ደውላለታለች ማለት ነው። እንግዲህ እየመጣ ነው እንደምታዩት ያውና አይደል መጣ። ስለዚህ ያውና እዚሁ የምንይዘው ይሆናል ማለት ነው። ወሬት ሲጀመር ይሰማኛል የትም ምን ማለት ነው? እቃ ማረስ ነው ማለት ምንድነው የረሳው? ወረቀት ምናምን ነው። አሁን የት ነው? እሺ እንግዲህ ቤተሰቦች ዳግማዊን ወይም ደግሞ ዳግምን እንግዲህ በቁጥጥራችን ስር አውለነዋል ማለት ነው። እንግዲህ ተደውሎለት ነው ቀጥታ ወደዚህ የመጣው እና ውጭ ላይም ነው የያዝነው። ውጭ ላይ ያገኘነው እንግዲህ ፎቶውንም ማሳለፍ ሰጥታን ነበር። እያንዳንዱን ነገር የምታውቀውን ነገር ነግራን ስለነበረ ውጭ ላይ ነው ልንይዘው የቻልነው። እንግዲህ ውጭ ላይ ደግሞ በጣም ለማምለጥ ብዙ ሙከራ አድርጓል። እንግዲህ እስከሚችለው ድረስ ሮጧል። ነገር ግን እንግዲህ የኛ የህግ አካላትም እያንዳንዱ የኛ የክሩ አባላቶችም ሁሉም በተጠንቀቅ እዛ ጠብቀውት ስለነበረ በቁጥጥር ስር ማዋል ችለዋል ማለት ነው። እንግዲህ ቅድም ያው ይዞት የሚመጣው ነገር ይታወቃል። ያን ነገር ደግሞ ጥሎትም ጭምር ነበረ የሮጠውና ብቻ በእጃችን ውስጥ ወድቋል ማለት ነው። እሺ እንግዲህ ዳግም ምን እያደረጋችሁ ነው? እኔ እኮ እንደ ሌባ እንደ ወንጀለኛ የምትይዙ ምንድነው የምትጠራሩት? እንደዚህ የምታደርጉት ተሳስታችሁ እኮ ነው እንደዚህ የምታደርጉት። ሌላ ሰው ቢሆን ምን ማለት ነው? እና ምንድነው የምታደርጉት እንደዚህ? እኔ እኮ ስራ እየሰራሁ እኮ ነው። የምን ስራ ነው እየሰራ ያለው? ምንድነው? እኔ እኮ እየሰራሁ ትሰማኛለህ? እዚህ ለምን እንደመጣህ እንዴት እንደመጣህ እያንዳንዱን ነገር የምናውቀው ነገር ነው እኮ። ተሳስታችሁ ቢሆን ሲጀመር የመጣኸው በእኛ ፕላን ነው። ትሰማኛለህ አይደለ? ምን አረኳችሁ? እኔ ሰው ተሳስታችሁ ነው እኔ ስራ ልስራበት እንዴ? ስራ እየሰራሁ ምንድነው እየሰራ ያለው?
እኔ የራሴ ስራ ነው የምሰራው። ምንድነው የምሰራው? ምንድነው ሌላ ሰው ሲጀመር አሁን የሚያንተባተብህም እንዲህ እንትን የሚያስብልህም ነገር የለም። ትሰማኛለህ አይደል? ዳግም እንደሆንክ ከያዝንብህ መረጃ እያንዳንዱን ነገር እኛ ሲጀመር ማለት ነው በእኛ ወጥመድ መሰረት ነው እዚህ ልመጣ የቻልከው። ሲቀጥል ደግሞ ስገባ እንግዲህ እያንዳንዱን ነገሮችን ይዘንብሃል። ዳግም እንደሆንክ እያንዳንዱን ስለአንተ ጠንቀን ነው የምናውቀው እኮ። ስለዚህ አሁን ላይ ምንም አይነት ውሸት እንድትዋሽ አልፈልግም። የምን ውሸት ነው የምታወራው? ምን አረኩ? ትሰማኛለህ አይደል? እየሰራህ ያለው ስራ ወንጀል ነው። ምንድነው የምሰራው እንዴ? ምን አረኩ እኔ? ትክክለኛ ስራ ማለት እኔ ገንዘብ ማገኝበት ስራ። እሺ ቅድም ይዘህ የመጣኸው ካርታ ምንድን? የራሴ ነው እሱ። ምንድነው የራሴ? ምን ይመለከታል አንተ? የራሴ እኮ ነው። እሺ አንተ ነው ምን ልታረገው ነው ካርታው? ባለቤት ታማ ወደ ባንክ እየሄድኩ እኮ ነው። ምን ልታረገው ነው? ብድር ለመቀበል ብር አንሶብኝ ገንዘብ አጥቼ እኮ ነው ቸኩያለሁ። አሁን መሄድ አለብኝ። ይኸውልህ ትሰማኛለህ አይደል? ከዚህ በኋላ ትሰማኛለህ? ምንም አይነት ውሸት እንድትዋሽ አልፈልግም። ትሰማኛለህ? ቁጭ በል የትም አትሄድ። ኧረ እባክህ ይኸውልህ ሲጀመር የምታወራው ወሬ ውሸት እንደሆነ። የምን ውሸት ነው የምታወራው? እኔ ታማብኝ ቸኩያለሁ መሄድ አለብኝ። ማስመሰል እንኳን አትችልም አንተ። ትሰማኛለህ አይደል? ሲቀጥል ደግሞ አንድ ነገር ግልጹ ልንገርህ፣ በቃ ከዚህ በኋላ ምንም አይነት ነገር እንድታወራኝ አልፈልግም። ትሰማኛለህ አይደል? ሲጀመር እዚህ ቦታ የመጣኸው መሬት ልሸጥ ነው የመጣኸው። የምን መሬት? ለትህትና ደውላለህ። የምን ትህትና? ትሰማኛለህ? ትህትና ደውላለህ። ለማሻሻጥ ነው እያንዳንዱ ነገር የመጣው። ወንጀል እየሰራህ እንደሆነ ታውቃለህ አይደል? የምን ወንጀል? ምን ትህትና ምን አለች? ምን ነገረች ስለኔ? ምንም ትንገረኝ። በቃ አሳልፋ ሰጥታለች። ትሰማኛለህ? ስለምትሰራው ስለ እያንዳንዱ ነገር ተናግራለች። ምንድነው? ምን አለች እንዴ? ትህትና ምን? ይኸውልህ ከዚህ በላይ ሌላ ነገር ውስጥ እንድንገባ በሌላ መንገድ እንድናወራ አታርገን። ይኸውልህ ትሰማኛለህ? አንተ ማለት የምትሰራው ቀጥታ ይኸውልህ ከሮዛ የሚመጣ ስራ በአራጣ የተገኙ ንብረቶችን የማሻሻጥ ስራ የማፈራረም ስራ እንደምትሰራ እያንዳንዱን ነገር እናውቃለን። ሮዛ እኮ ማለት እኮ እንዴ ምን ስንት ስራ ነው የምትሰራው? እሷ እኮ ትልቅ ስራ እኮ ነው የምትሰራው። አይመለከተኝም። ትልቅ ስራ ሲሆን ትንሽ ሲሆን የሚመለከተኝ ነገር የለም። ስለዚህ ስለ ሮዛ በደንብ ታውቃለህ ማለት ነው ጠንቅቀህ። ስለዚህ ወለ ሲጀመር እኛ የምንፈልገውም ሮዛንም በዋናነት እኮ ሮዛ ከፈለጋችሁ ለምን እሷ ጋር አትሄዱ? ለምን አትለቁኝ? ትሰማኛለህ? አንተም ወንጀል ውስጥ ገብተህበታል። እየሸጥከው ያለው ንብረት ማለት ነው የደሃ ንብረት፣ የተቀማ ንብረት፣ የሰው ላብ ነው እየሸጥከ ያለው። ስለዚህ ወለ ሮዛ ቅድም ብዙ ስራ ነው የምትሰራው ብለኛል። ምንድነው የምትሰራው? እንዴ ትልልቅ ስራዎች እኮ ነው ማለት ንግድ፣ ድለላ፣ መኪና ምናምን ታሻሽጣለች እኮ። ትልልቅ ስራዎች እኮ ነው የምትሰራው እሷ። እሷ ጋር ለምን እንዴት ደረስክ አንተ? ሲጀመር ልንገርህ አይደለ እሷ የምታሻሽጥ ወደ የምትደልል አይነት ሰው አይደለችም። ትሰማኛለህ? አንተ ነህ የእሷ ደላላ፣ እያንዳንዷን ነገር የምታፈራርምላት፣ ነገሮችን የምታስጨርስላት አንተ ነህ። ማለት እኔ ስራ ተሰጥቶኝ መስራት እኮ እችላለሁ እንዴ? ገንዘብ ማገኝበት ነገር እኮ ነው። ትሰማኛለህ? አንተ በምትሰራው ስራ ምክንያት ብዙ ሰው ከቤት ንብረቱ ተፈናቅሎ ሜዳ የወደቀበት፣ የሰው ንብረት የሰው ህይወት የጠፋበት ብዙ ነገር የሆነበት ስራ ነው እየሰራ ያለው። ስለዚህ ወንጀል ነው እየሰራ ያለው እያልኩ ነው። የምን ወንጀል ነው የምታወራው እንዴ? በያዝንብህ መረጃ ብቻ ማለት ነው አንተ ነው መቀመቅ መውረድ እንችላለን። ስለዚህ ነገሮችን ብታምንና የሚጠቅመንን ነገር ብትነግረን ነው የሚሻለው። ምንድነው የምነግርህ እንዴ? ከዚህ ጀርባ ምን እየሰራችሁ እንደሆነ እያንዳንዱ ነገር የምታውቀውን ነገር እንድትነግረኝ ፈልግ። እኔ ምንም አውቀው ጉዳይ የለም እንዴ? እኔ ስራዬ ነው የተሰጠኝ ስራ እሰራለሁ ማለት። ምንድነው የተሰጠ ስራ? እኔ ስራ ነው የምሰራው፣ የተለያዩ ስራዎች ነው የምሰራው እኮ። የተለያየ ስራ የተሰጠ ስራ ምንድነው? አንተ ለሮዛ ተቀጣሪ እንደሆንክ ለሮዛ እንደምትሰራ እያንዳንዱ ነገር ጠንቅቄ ያውቃለሁ። ይኸውልህ አሁን ላይ ብዙ መዘላበድም አያስፈልግም። ትህትና የምትሰራውን እያንዳንዱን ነገር ሁሉንም ነገር ምን አለች ትህትና ስለኔ እንዴ? ይኸውልህ ትሰማኛለህ? አሁን በጣም እየቀበጣጠርክ ነው። በሌላ መንገድ እንዳወራህ እያስገደድከኝ። እኔ ምን አደረኩ እንዴ? ምን ሆነሃል? የምታውቀውን ነገር እያንዳንዱን ነገር አላቅም ብለህ እየካድክ ነው። አላቅም ብለህ መካድ ደግሞ አንተ ላይ ከባድ እንትን ነው የሚያመጣብህ፣ ከባድ ጉዳት ነው የሚያመጣብህ። ትሰማኛለህ? እና ማለቀው ነገር ምንድነው? ስለዚህ የምታውቀውን ነገር እያንዳንዱን ነገር ንገረኝ እያልኩ። ስለዚህ ምንም የምትነግረኝ ነገር የለም ማለት ነው? ምንድነው የምነግርህ? ምንም የምነግርህ ነገር እርግጠኛ ነህ? አዎ እርግጠኛ ነኝ። ምንድነው? ለቀቀኝ። እሺ እንግዲህ ቤተሰቦች ማለት ወንጀለኞች እንግዲህ ወንጀላቸውን ለመደበቅ መሄድ እስካለባቸው ርቀት ድረስ ይጓዛሉ። እንግዲህ እሱም እስከሚችለው ድረስ ተጉዟል። ማድረግ እስከ መጨረሻ ድረስ መሄድ እስካለበት ቦታ ድረስ ሄዷል። ነገር ግን ደግሞ እኛ ጋር መጥቶ እኛ እጅ ገብቶ ማንም ሰው ማለት ነው ወንጀሉን ሳይናዘዝ ወይም ደግሞ ያረጋትን ነገር እያንዳንዱን ነገር ሳይናገር እንደማይሄድ ያው ታውቃላችሁ በደንብ። በድጋሚም ልነግራችሁ እወዳለሁ ማለት ነው። እንግዲህ ማድረግ ያለብንን ነገር እያንዳንዱን ነገር አድርገን እንግዲህ አሁን ያደረገውን ነገር ወደ ማመኑ መጥቷል ማለት ነው። እንግዲህ ከካሜራ ጀርባ እንግዲህ ብዙ ነገር ተፈጥሮ ነበረ እና እንግዲህ አሁን ወደሱ ልመለስና ይኸውልህ ከዚህ በኋላ ድጋሚ በሌላ መንገድ በሌላ ወይ እንዳወራህ መቼ የምትፈልግ አይመስለኝም አይደል?
ስለዚህ የምታውቀውን ነገር ያረከውን ነገር እያንዳንዷን ነገር እንድትነግረኝ እፈልጋለሁ። አውራውና እሺ ያው ከመጀመሪያ ጀምረልህ ማለት ባለቤቴ እኔ በጣም ነው የምወዳት። ከድሮ ጀምሮ እኔ ፍቅረኛ የነበረች በጣም ነበር የምወዳት። ትምህርት ቤት ነው የተገናኘነው። ሃይ ስኩል ተማርን፣ ከዛ ዩኒቨርሲቲ ራሱ አብረን ገባን፣ አብረን ተማርን። እዛው ብዙ አሳልፈናል በፍቅር ማለት እኔ ነኝ የፍቅር ጥያቄ ያቀረብኩላት። እሺ አለችኝ በጊዜው። ትምህርት ቤት እያለን አንድ ላይ ተመረቅን። እዛውም እያለን ስራ ፈላለግን። እሷም የተሻለ ስራ አገኘች፣ እኔም ዝም ብሎ ስራዎችን ፈጥሬ መስራት ጀመርኩ። ግን የተሻለ ገቢ አልነበረኝም በጊዜው። ዝም ብሎ የቀን ብቻ ለጉርሻ የሚሆን ነበር ስራዬ የምሰራው እና ለተወሰነ ጊዜ ተቋረጠ ግንኙነታችን። ስራ እየሰራን ባለንበት ሰዓት ማለት እሷም ርቃ ነበር የምትሰራው፣ እኔም ተራርቀን ነበር የምንሰራው። በቃ ግንኙነታችን መቀጠል አልቻለም። ከዛ ለተወሰነ ጊዜያቶች ተቋረጠ። ለምንድን ነው ግንኙነታችሁ ተቋርጦ የነበረው? በምን ምክንያት ሊቋረጥ ይቻላል? ማለት በፍቅር ቆይተን የሆነ እንጋባ ትዳር እንያዝ ምናምን በሚል ጥያቄ ነበር የተፈታነው። ማለት ገንዘብ አቅም አልነበረንም በዛ ሰዓት፣ ለመኖር አቅም አልነበረምና በዛ ምክንያት ነው የተፈታነው። ለ6 ወር ምናምን ተራርቀናል ከኛ ከሁለታችን ማለት ያው አቅም አልነበረንም በዛ ሰዓት። ብዙ ገንዘብ ያስፈልገን ነበር፣ ቤት ያስፈልገን ነበር። በዛ ምክንያት እሷም አልቻለችም፣ እኔም በቃ አልቻልኩም፣ ተራራቅን። ስለዚህ የተለያያችሁበት ምክንያት ገንዘብ ነው ማለት ነው? አዎ። እና እኔም ለ6 ወር በተራራቅንበት ጊዜ ስልኳን ማታነሳም ዝግ ነበረ። በሰውም ጠይቄ ፈላልጊያት ነበርና በዛ ምክንያት ነው የተራራቅነው። እና በቃ ከ6 ወር በኋላ ራሷ ፈልጋኝ ሰፈር ድረስ ነው የመጣችው። ማለት ጠይቀችኝ፣ ይቅርታ ጠይቀችኝ፣ የራቀችበት ምክንያትም ነገረችኝ። ለምን እንደዚህ ሆነ? ምን ነበር ምክንያቱ? ማለት አንተ የራቀችህ ምክንያት ምን ነበር? ማለት በዛ ምክንያት ነው በቃ ገንዘብ በቃ የተሻለ ነገር ስለሌለ መራራቅ አለብን ብዬ ነው የራቅኩ ምናምን አለች። ከዛ ስትመለስ በቃ ከዚህ በኋላ መቀጠል እንችላለን፣ መጋባት እንችላለን፣ እኔ የተሻለ ስራ አግኝቻለሁ፣ መስራት ትችላለህ፣ በቃ ለኑሯችን የሚሆን በቃ በጣም ትልቅ ስራ አግኝቻለሁ፣ ትሰራለህ አለች። ምን ነበር ስራው? ማለት ያገኘችልህ ስራ ምን ነበር? እኔ በጊዜው በጣም ደስ አለኝ። ማለት የተሻለ ስራ ነው ስትለኝ እሺ ብያት ተስማማ። ማለት ስራው አሳየች፣ ነገረችኝ፣ አገናኘችኝ። በጣም አሪፍ ስራ ነበር። ማለት ስለ ስራው እየነገርከኝ አይደለም። ስራው ምንድነው ያገኘችልህ ስራ? ስራው እንትን ነው የሆነ ማገናኘት ነው። በስሜ ይሆናል። ከዛ ሄጄ አሳያቸዋለሁ። ምንም እየገባኝ አይደለም። ምንድነው ወደ ስም የሚሆነው ነገር? ይኸውልህ ምን መሰለህ፣ ቤትም ይሁን መኪናም ይሁን የተለያዩ ነገሮች ይሁን ወደኔ ያስፈርሙኛል። ባለቤት ነች የምታስፈርመኝ። ካርታም ይሁን ሊብሬም ታስፈርመኛለች። ከዛ ሄጄ በኔ ታስፈርመኛለች ማለት ምን ማለት ነው? ወደ አንተ ስም ይዞራል ነገሩ? በአንተ ስም ይሆናል ነው ወይስ ምንድነው? አዎ ወደኔ ነው የሚሆነው። እኔ ፈርማለሁ በኔ ስም በቃ ይሸጣል፣ የተለያዩ ነገሮች ይደረጋሉ። ንብረቱ ግን የማን ነው? ንብረቱ ወደ ባለቤት ነው የሚገባው። ወደ ባለቤት አካውንት ገንዘቦች ይገባሉ። ግን እኔ እንደ ባለቤት ሆኜ ነው የምቀርበው። ገብቶኛል። ግን ወደ አንተ የሚያዞርልህ ሰው ወይም ደግሞ የንብረቱ ባለቤት ማን ነው? ማለት አላውቅም። እኔ ባለቤት ነው የምታውቀው። እኔ ምንም ነገር ማውቀው ነገር የለም። እንደ ባለቤት ነው የምቀርበው እንጂ እኔ አላውቅም። ስለዚህ ይሄንን ስራ አጠቃላይ ስራ አሁን ይዘህ የመጣሁንም ጭምር ካርታ እያንዳንዱን ነገር ይሄ የማሻሻጡን የማፈራረሙን ስራ ያገናኘችህ ባለቤትህ ነች ማለት ነው። ስለዚህ በዚህም ምክንያት ነው ልትገናኙ ወደ ህይወታችሁ ልትመለሱ የቻላችሁት በዚህ ምክንያት ነው። አዎ በዚህ ምክንያት ነው። ስለዚህ በዚህ ስራ በጣም ብዙ ብር አገኛችሁ። እንግዲህ እናንተ ብዙ ብር ባገኛችሁ ቁጥር ደግሞ የስንት ቤተሰብ መና ባዶ ይቀራል፣ ስንት ሰው ጎዳና ይወጣል፣ ስንት ሰው ይሞታል። እናንተ ደግሞ ህይወታችሁ ተደላደለ፣ ተስተካከለላችሁ ማለት ነው። በእናትህ እንደዚህ አይነት ስራ እኮ ባለቤት ያጣቅም። እኔም እኮ የከፋ ነገር አይመስለንም ነበር እኮ እንደዚህ አይነት ነገር። በእናትህ በእግዚአብሔር ምን ማለት ነው? ምን ማለት ነው? ምንድነው ማናረጋው? ማለት በእናትህ ባለቤት ይኸውልህ ትሰማኛለህ አይደል? መጀመሪያ በስነ ስርዓት ቁጭ ይኸውልህ የምትናገረውን ነገር ራሱ ግልጽ አድርግ። ይኸውልህ እየሰራችሁት ያለው ስራ ወንጀል ነው፣ በስነ ስርዓት ወንጀል ነው። ለሰራችሁት ስራ ደግሞ
እስራችሁን ታገኛላችሁ። አሁን ቁጭ በል። ወንጀል በእናታችሁ እንደዚህ እንዳታደርጉ። ምን ማለት ነው? ምን ማለት ነው? እሺ እንግዲህ ቤተሰቦች ማለት እንግዲህ ይሄ ልጅ ማለት ማስተባበል በሚችለው መልኩ ነገሮችን ለማስተባበል ነገሮችን ላለማውራት ለመደባበቅ ብዙ ነገር እየሞከረ ነበር። እንግዲህ ከካሜራ ጀርባ አሁንም የማወጣጣቶች ስራዎች እየተሰሩበት ይገኛሉ። ነገር ግን በዋናነት ደግሞ ይህን ስራ ጭራሽ ማለት ብዙም ኢንፎርሜሽኑ እንደሌለው ስለዚህ ስራ ምንም እንደማያውቅ ነው እያወራ ያለው። በዋናነት ግን ይህን ስራ እንግዲህ ያመጣችለት ባለቤቱ ነች። እሷ ብዙ ነገር እንደምታውቅ ሁሉንም ነገር ደግሞ እሷ ልትነግረን እንደምትችል ነገር ግን ደግሞ እንግዲህ ቅድም እንዳያችሁት በጣም ልመና ውስጥ እየገባ ነበር። እንግዲህ ይህን ነገር ባለቤቴም ሳታውቅ ነው ምንም የምታውቀው ነገር የለም ጥሩ ነገር መስሏት ነው የምትሰራው ምናምን የሚል ነገር እያወራ ነበር። ነገር ግን ደግሞ ምንም ነገር ሳያውቅ ሰው እንዲህ አይነት ስራ ውስጥ ዘው ብሎ እንደማይገባ ይታወቃል ማለት ምክንያቱም ትልቅ ገንዘብ ያመጣል። እሱ ማ ስለሆነ ነው በሱ ስም አስቀይሮ በሱ ስም ተቀይሮ ስለተቀየረለት ብቻ አሻሽጦ ይሄናል ትልቅ ብር ሊያገኝ የሚችለው ወንጀል ካልሆነ በስተቀር እና እንግዲህ ቤተሰብ ያው በዋናነት ባለቤቱ ይሄን ስራ እንደምታሰራው ሁሉንም ነገር እሷ እንደምታሰራው ነግሮናል። ስለዚህ ቀጥታ እሷ ያለችበት እንደሚወስደን ነግሮናል። ያው እሷ ይሄን ስራ የምትሰራው ከቤቷ ቁጭ ብላ ነው። እንግዲህ እያንዳንዱን ነገር መረጃ ትቀበላለች፣ ለሱ ትሰጠዋለች፣ ማፈራረም ያለበትን ነገር ትነግረዋለች። ከቤቷ ሳትወጣ ነው ይሄን ስራ የምትሰራው። እንግዲህ አሁንም ቤት እንደምትገኝ ነግሮናል ማለት ነው። እንግዲህ ከዚህ በኋላ ቀጥታ የምንሄደው ባለቤቱን ለማግኘት ወደ ቤታቸው ይሆናል ማለት ነው። ያው አሁንም ከካሜራ ጀርባ እሱ ላይ ማጣራት ያለብን ነገሮች እያንዳንዱን ነገር እያጣራን እንገኛለን። ስለዚህ አሁን ቀጥታ የምንሄደው ወደ ባለቤቱ ቤት ነው ማለት ነው። እንግዲህ አብራችሁን ቆዩ።